አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ሀገሬ ልጆች እንደምን አላችሁ? ከኔ ጋር ያለው ሰላም ከእናንተ ጋር ይሁን እያልኩኝ ውድ ቤተሰቦቼ ዛሬ እንግዲህ እጅግ በጣም አጓጊና ተወዳጅ የሆነው ካያ ድራማ ይዤ መጥቻለሁ። ካያ ድራማ እንግዲህ ቤተሰባዊ እንዲሁም ጓደኛ በጣም በሚወዱት ጓደኛቸው መከዳት እጅግ በጣም ያማል። ምክንያቱም ጓደኛሞች ነበሩ። በተፈጠረው ችግር ግን የሚወዳትና የሚያፈቅራትን ጓደኛውን ሚስት እንግዲህ በማፍቀሩ እጅግ በጣም በፍቅር የወደቀው እንግዲህ ወንድሜ ወይም ጓደኛ ጠፋ በማለት የትርሲት ባለቤት በመሆን መኖር ከጀመሩ ከረጅም ዓመታት በኋላ ግን በጣም የሚገርመው ነገር እንግዲህ ባለተብየው ይመጣል። ግን ደግሞ እያስመሰሉ መኖርን እስከ መቼ ድረስ እንደሆነ ሊገባኝ አልቻለም እና እጅግ በጣም እየገረመኝ ነው። ጓደኝነት እስከ ጥግ ይባላል። ግን በእንደዚህ አይነት ነገሮች ደግሞ እሱ ጓደኛዬ ባይኖርም ልንከባከባት በሚል የቀረበው ቀረቤታ እጅግ በጣም እንግዲህ ድር አድርቶ ረጅም በመጓዝ እንግዲህ ትዳር ውስጥ እስከ መግባት ደርሰዋል። ግን ልጆች ይህን ልንከባከብ በማለት የገባሁት አንተ ባለመኖር ሲለው እንግዲህ ትዳራችን እንዲቀጥል ከፈለግ ምንድን ነው አላማ ስትለው እርግጠኛ ነው ሆይ? አዎ በጣም እርግጠኛ ነኝ። ግን አንቺ ምን አስበሽ ነው እንደዚህ የጠየቅሽኝ? ትዳራችን እንዲቀጥል የፈለግሽ ነገር አይመስለኝም። አላማሽ ሊገባኝ አልቻለም ሲላት እና ምንድን ነው አላማሽ በማለት እየቀናህና እንግዲህ የተለያዩ ነገሮችን በመናገር ሞቅ ሞቅ እያደረገህ በዚህ ላይ ትዳር ይቀጥላል የሚለው እጅግ በጣም ከባድ ነው። አብረን ለመኖር አላማና ኑሮ ሀሳቡ ካለህ እጅግ በጣም ልትንከባከበኝ እንጂ ተጨንቀህ ልታስጨንቀኝ አይደለም ትለዋለች። ወይዘሮ ትርሲት እንግዲህ የምትወደኝና የምታፈቅረኝ ከሆነ እጅግ በጣም እንድትንከባከበኝ እንዲሁም ደግሞ አመኔታ እስከ ጥግ እንዲሆን እንጂ የምፈልገው በወጣህ በገባ ቁጥር እየተነሳ እንግዲህ ቅናት እንዳድርብኝ አይደለም ትለዋለች። እንዲህ ይህ ከሆነማ ችግሩ እጅግ በጣም ቀላል ነው፣ አስተካክላለሁ ይላል። አንተ በወሬ እንጂ በቁም ነገር የለበትም፣ ብታስተካክለው ግን እጅግ በጣም ተገቢነት አለው በማለት ጥያቄዋን ታቀርባለች። በነገራችን ላይ በትዳር ላይ ሲኖር ቅናት እንግዲህ ቤት አፍራሽ እንጂ የቤት ምሰሶ ሰሪ አይደለም እና በቅናት እጅግ በጣም ብዙ ቤቶች ሲፈርሱ አይተናል። ትክክል ነች። አንድን ሴት ከወደዳት የሚያስፈልጋትን የኑሮ መሰረቷን እንዲሁም ራሷን የምትጠብቅበትን መንገድ መፍጠር እንጂ ሲወጣ ሲገባ መጨቃጨቅ እጅግ በጣም ራስን አደጋ ላይ እንደመጣል ነው ብዬ አስባለሁ፣ በራሴ አስተሳሰብ። ምክንያቱም እያየሁም ያደግኩት ነገር ነው። እጅግ በጣም የሚቀኑ ሰዎች እንግዲህ ጭራሽ ያን የሚወዱትን ሰዎች አተው እንጂ ያየሁት ይዘው እየኖሩ አይቻላቅም እስካሁን ባለሁበት። እሺ ደግሞ ጫማቸውን እያጸዳዱ ተቀምጠዋል። በዚህም መካከል ደግሞ እንደዚህ አትስሩ፣ ይህንን ነገር ደግሞ እንዳደርጉ አልፈልግም፣ እረፍት ያደርጉ፣ ልንከባከበዎት ልክ እንደ አባት ይፍቀዱልኝና ትላለች። ግን ደግሞ እንደ ልጅማ አታድርጊኝ ወይ በማለት እንግዲህ እኔ ምንም አይነት ነገር አላደረኩም፣ መሆንም ስላለበት ግዴታዬም ስለሆነ ነው በማለት ስታቀርብ እንግዲህ ምርቃኗን ታተርፋለች። ከሁሉም በላይ ምርጥ ንግግርሽ በቂ አይደል እንዴ ይላሉ። እንግዲህ ይህ የጨረቃ አፈር አምሮኛል እያለች ነው ይላል። እና ታዲያ የድሮውና የጥንቷ ሴት ምግብና እንግዲህ ጥቁር አፈር ነበር። ያሁን ደግሞ የጨረቃ አፈር ምናምን እያሉ በጣም ችግር አመጡብን እኮ ይላል። እንግዲህ ይሁን ቢባል እንኳ ከየት እንደሚመጣ እኔ እኮ ግራ ገባኝ በማለት እንግዲህ ያለው ሰው የሚያስበው በገንዘቡ አይደል፣ ከየት የሚያመጡታል ገንዘብ እስከሆነ ድረስ ሲሉ እንግዲህ ወፉ እንደዛ ነው እንዴ ይላሉ። ጓደኛ ማቾች እያወሩ እንግዲህ በማውራት እያለ እንግዲህ የምርህን የጨረቃ አፈር አለ ብለህ ነው እንዴ ከለኛ ግን የመጣኸው ሲባል የጨረቃ አፈርማ በቅርቡ በእጅ እንደሚገባ አልጠራጠርም ሲል ይሄማ ምርጥና እንግዲህ አስመጭና ላኪ ደላላ በማለት እንሰይ መሀለን ይላሉ ጋሽዬ። እኛ ቤት ፈልገን የፈለግነው በማለት ጥያቄ ሲያቀርብ እንግዲህ
የጭቃ ወይስ ገስታውስ እንዲያውም ወይስ ብሎኬት በማለት የተለያዩ አማራጮችን ሲያቀርብለት ኧረ እኔ የፈለግኩት ሙሉ ግቢ ነው ስለው ኦኬ አስፈላጊ ስለሆነ የሚፈልገው ሰው ጋር ስለመጣ አስፈላጊውን እኔ አመጣልሃለሁ። ለማንኛውም እኔ ጋር እኮ አይደለም ቤትና ሙሉ ሀገርም አለ በማለት ደላላ ተብዬው እንግዲህ ለማስታወቅ ይሞክራል። ለማንኛውም ለጊዜው ሙሉ ግቢውን አሳየን ሲል በደላላው በጣም የሌለ መቼ እንግዲህ የጨረቃ ፈርስ አይቀራል የሚል ማለት ነው። አብረን እንጓዝና ግቢ ቤቱን ላሳያችሁ በማለት ይቀሰቅሳቸዋል። ይህኛው ግን ውስጡ ፈራ አድርጓል። እና ስልክ እያወራ እሷ እኮ እንግዲህ ሚስትም ሰራተኛ ሆና መስራት የምችል ሰው ናት ምናምን እያለ ዝም ብሎ ያወራል። ለማንኛውም አንተ እኮ ስከተልህ እየራክ ስደት እንጂ የመሰለኝ ግቢ ቤት ልታሳየኝ አልመሰለኝም ሲል እንግዲህ ኧረ እዚህ ጋ ነው ደርሰናል በማለት አሁንም እዚህ ጋ አባብዬ እንግዲህ እጅግ በጣም ተናደዋል። እንትፍ ማቆይ ሲል ማመኑን እንኳን አንተን አላምነው። ምክንያቱም ደላላ ያመነ ጉሚ ዘገነ ይባላል ከድሮም ሲል እንግዲህ ደላላማ ብዙ ጥቅም አለው። እንግዲህ ይቺ ምድር ደላላ ባይኖር ምን እንደምትመስል በማለት ገሃነም እንጂ እንግዲህ መቼም ሌላ ሊሆን አይችልም በማለት ለማንኛውም ደላሎች ነገሮችን ሁሉ ናር አድርጋችሁ እንግዲህ ኑሮውን አስወደዳችሁብን እንጂ ጥቅም አላመጣችሁብንም በማለት እንግዲህ እኔን ከነሱ ጋር አይመድቡን ጋሽዬ፣ እኛ እኮ ምርጥ ኮሚሽን በመቀበል ምርጥ ስራን የምናቀርብ ውድ ስጦታዎች ነን በማለት እንግዲህ እድሜን በታማኝነት ለህዝቤ ነው እያለ እንግዲህ በጣም እንትን ይላል። ለማንኛውም ውሸቴን አይደለም እውነቴን ነው በማለት እንግዲህ ጋሽዬ በጣም ለማሳመን ይሞክራል። ትርሲት እንግዲህ ሊገዙ ከመጡት ልብሶች መካከል እንግዲህ ምግቡ እንዴት ነበር ምናምን እያሉ እንግዲህ ምግቡ እጅግ በጣም ጣት የሚያስቆረጥም ከሚባለው በላይ ምግብ ማለት እንደዚህ ነው እያሉ እንግዲህ በዚህ መካከል እንግዲህ እጅግ በጣም ሰውየው በመገረም እጅግ በጣም ይሄ ማን ነው ወይስ መንፈስ ነው በማለት ጥያቄውን ያቀርባል። ማለት አንተ ማነህ ሲለው ብሩክ ነኝ ሲለው እንግዲህ ላኢላሀ ኢለላህ ምናምን በማለት በጣም ይገረማል። እውነትም ብሩክ ነህ ሆይ ሰው ነህ ሆይ በማለት ጥያቄውን ያቀርባል። ላምን አልቻልኩም፣ እንዴት ከሞት ተነሳህ ሲለው ተሳስተን ነበር እንጂ እሱ አልሞተም ሲለው አልሞተም ሲል እንዲህ የምር ብሩክ ነው በማለት ጥያቄውን ያቀርባል። ተመስገን በማለት አሁንም ጭብጥ አድርጎ ሳም እያደረገ አይኑን ያየዋል። ደስ ብሎኛል ስላየሁህ በማለት አሁንም ተደጋጋሚውን ያያል ማለት ነው። ብሩክ በመኖሩና በመምጣቱ እጅግ በጣም ተገርሟል። እንግዲህ ስለ ሂሳብ እያወሩ ስለ ብሩክ ያለውን ሂሳብ ብትነግረን ጥሩ ነው ሲል ለማንኛውም ለብሩኬ እንዴት ሂሳብ ይሰራል በማለት ይሄን ቤት እየከፈተልኝ እሱ ነው በማለት ጥያቄ ያቀርባል። እንዴት ልከፍትልህ ቻልኩ እንዴት ሲባል እሱ ቀጥታ ሳይሆን እንግዲህ ቤቱን ሊከፍትልኝ የቻለው በጣም በሚገርም ሁኔታ እኔ በችግር ውስጥ በነበርኩበት ሰዓት ትንሽ ስራን በመክፈት እንግዲህ እንዲህ እንድደርስ አድርጎኛል። ምክንያቱም ቲፕ እየሰጠ እንዲሁም ስራን እንዴት መስራት እንዳለብኝ አስተምሮኛል። ለማንኛውም ከሁሉም በላይ ጥቅም እና እንድቆጥብ ስላደረገኝ ትምህርት ስለሰጠኝ እዚህ ልደርስ ደርሻለሁኝ። ግን ደግሞ በሱ ሰበብ ነው ሳይንቅ በክብር እንግዲህ የምፈልገውን ነገር እንድሰራ እየረዳኝ ነበረ። ለማንኛውም የብሩኬን ውለታ እስከ ወደዛኛው ዓለም አረሳውም በማለት እንግዲህ በጣም ያመሰግነዋል። የአንድ ቀኑ ደግሞ እጅግ በጣም ይለያል። ምክንያቱም የሚለይበት እንግዲህ ብድርና ቁጠባ ወኪል በማለት እንግዲህ እሺ በማለት ያንን ወኪል በመቀበሉ እኔ በዛች ስራ ደግሞ እጅግ በጣም ትልቅ ቦታ ደርሻለሁ ይላሉ። ብሩኬ እንግዲህ እሺ ብለህ በከፍል ደስ ይለኛል ሲል ለማንኛውም ከአሁን በኋላም ከቆንጅዬዋ ሚስት ጋር ስላየሁ ደስ ብሎኛል ሲል እጅግ በጣም ትቀየራለች።
እንግዲህ እሱ ደግሞ አሁን አንድ ላይ አይደለንም ይለዋል። ለምን እንዴት ይለዋል። እሷ ሌላ ባል አግብታለች ሲለው ማለት እንዴት እንደዛ መሆን ይቻላል እንዴት በማለት ግራ ይገባል። ይሁን ኦኬ፣ ግን ደግሞ በደንብ ተሳስራችኋል፣ ልጆች አፍርታችኋል። ስለዚህም ምንም እንትን ሊልህ አይገባም። ኦኬ ተሳስቼ ነው ይላል። ለማንኛውም መቼም ልትለያዩ የማትችሉ ሁለት እንቁዎችን ያተረፋችሁ ምርጥ ጥንዶች ነበራችሁ። ለጊዜው አብራችሁ ባትኖርም ምንም ማለት አይደለም። በውስጣችሁ ያለው የደም ትስስር መቼም ሊያጠፋ አይችልም በማለት እንግዲህ አባብዬ ደግሞ እጅግ በጣም እንትን ይላሉ። ትርሲት ወደ ውስጧ እንግዲህ ትንሽ ሰረጸ መሰለኝ የማይሆነ ርዕስ በማንሳቴ በጣም ይቅርታ፣ ምክንያቱም ስላልገባኝ በድሮ ስለመሰለኝ ነው። ኦኬ ችግር የለውም በማለት ትርሲቴ በሀሳብ ተውጣለች። እንግዲህ ጋሺ የማይሆን ወሬ አወራሁ እንዴ መዘላበዴ፣ በጣም ይቅርታ በማለት ለማንኛውም ቦታው ቤትህ ነው እየመጣህ ጠይቀኝ በማለት ብሩኬ ቻው በማለት ልቅ ብሎ እጅግ በጣም አውርተው ተጫውተው በህይወት በመኖርህ እጅግ በጣም ተደስቻለሁ። የምንጊዜ ምኞቴ ሁሌ ሰላም ሆነህ ማየት ነው። ብሩኬ ሰላም ሁን፣ ከአሁን በኋላ ደግሞ ቤትህ ስለሆነ ከዚህ እንዳጠፋ ይላል ማለት ነው። ውድ ቤተሰብ በጣም ይገርማል። ህይወት እንደ አጋጣሚ እንግዲህ በደቂቃዎች ስህተት የአመታት ጸጸትን እናተርፍበታለን። በገዛ ጓደኛችን የሚፈቱ ነገሮች አሉና በጣም ግን እንትን ብለዋል። ስለዚህ ሰው እያንድም ቀን አውርተህ አታውቅም ይለዋል። ይሄ መቼም አልነገርከኝ ብለሽ እንደማትቀኝ ተስፋ አደርጋለሁ። ውድ ቤተሰቦች ሰላማችሁ ትርፍ በዚህ ትርፍ ይበልኝ። ሰላም አለይኩም።